ሰላም የተከበራችሁ እና የተወደዳችሁ ኢትዮጵያውያን ቤተሰቦቼ እንደምን አላችሁ? ማርቲዬ ትናንትና ህፃናቶቹ ከኔ ጋር በነበሩ ሰዓት ረጅም ሰዓት ለኢትዮጵያ ሕዝብ ያለውን ነገር ድምጽ ስታረጊ ነበር ከብዙ ኢትዮጵያውያን እህት ወንድሞች ጋር ማለት ነው፣ ያው ላይቭ በመግባት ዛሬ ላይ ግን ይህ ሁሉ ስቃይና ይህ ሁሉ በደል በሰርካለም ላይ ሲሆን፣ ዛሬ ላይ ግን ህፃናቶች ልጆቿን አጥታ ሰርካለም ስታለቅስ ማንም እናት፣ ማንም እህት፣ ማንም ወንድም ህፃናት ልጆቹን አጥቶ አንድ ቀን ይውላል ያድራል አላውቅም። ለዛውም የ3 ዓመት ህፃን የ7 ዓመትና የ13 ዓመት ህፃን ልጆቼን ማለት ነውና ሰርካለም እጅግ የከፋና የከፋ ወይም ደግሞ አሰቃቂ የሆነ ነገር ባይገጥማት ህፃናት ልጆቿን ለማጣት እንጃን ያለቅም እንደማትችል የታወቀ ነው። ነገር ግን ማርቲዬ ስለምን ይሄን ያህል ጊዜ ዝም አልሽኝ እልሻለሁ። ማርቲዬ በተደጋጋሚ እጅግ የሚያሳዝንና እጅግ አሰቃቂ የሆነ ፈተና ያየው ነው ህፃናት ልጆችን ከተለየው ሰዓት ጀምሮ እና ማርቲዬ እባክሽን ለሰርካለም ድምጽ እንሆናት ብለሽ ማርቲዬ ነገሩን እንደ አዲስና እነዚህ ኢትዮጵያውያንና የሚያማምሩ ቆንጅዬ የሆኑ የለፋሁባቸው እግዚአብሔር የሰጠኝ ኃጢአት ትንሣኤዎች ከነሱ በፊት ብዙ ስቃይና ብዙ መከራ አሳልፌ ነበር። ነገር ግን እግዚአብሔር አምላክ እነሱን ሰጥቶኝ ባርኮኝ ደስ ብሎኝ በምኖርበት ሰዓት እንግዲህ ማርቲዬ ነግሬሻለሁ፣ ያው እህቴን ብዬ አንድ ባለሀብት ግቢ ውስጥ ከገባው በኋላ ነው እንግዲህ ይሄ ሁሉ ስቃይና መከራ እየጀመረኝ ማለት ነው። ስለዚህ ማርቲዬ እነዚህን የሚያማምሩ ህፃናት ልጆች ተለይቼ እንግዲህ በጣም ብዙ ጊዜያቶች ሆኑኝ። ሰዎች ሲያዩኝ ወይኔ ስታስጠላ፣ እንዴት ታስጠላለች፣ እንዴት እንደዚህ ነው ይላሉ። ነገር ግን ማርቲዬ እነዚህ የሚያማምሩ ህፃናት ልጆችን አጥቼ ለመኖር እጅጉን አቅቶኛል። እጅጉን እርቦኛል ልጆቼ በእውነት ማርቲዬ። እንግዲህ ማለት መጀመሪያ ላይ ወንጀል ለፈጸመብን ግለሰብ በጣም ብዙ ጊዜ ድምጽ ሆነሽ ነበር አስታውሳለሁ። ስለምን ይሄን ያህል በቲክቶክ ላይ ተወራ፣ ይሄን ያክልንስ ነገር አወራችሁ በማለት ብዙ አይነት ነገሮችን ሰምቼ ነበር። ያንን ግን ምንም ነገር ሳይመስለኝ ከእግዚአብሔር ጋር ህጻናት ልጆቼን ይዤ እየኖርኩ ነበር ማርቲዬ። ነገር ግን አሰቃቂ የሆነ ወንጀል ሲፈጸምብኝና አሰቃቂ የሆነ ወንጀል ስሰማ ያንን ነገር ወደኋላ ማለት አልቻልኩም ማርቲዬ። አሁን በዚህ ሰዓት እኔ መኖርበት አጥቼ የምኖርበትን ቦታ ወጥቼ ከዛም ደግሞ ሌላ ቦታ ከህፃናቶቼ አካባቢ ሁኜም ደግሞ እዛም ውጭና ሂጂ ውደቂ ተብዬ አስፋልት ላይ ያለው እናት ነኝ፣ ጎዳና ላይ ያለው እናት ነኝ ማለት ነው። ምክንያቱም ይህ ሁሉም የሆነው እውነትን ወደፊት ስላወጣሁና እውነትን ለህዝብ ሼር ስላደረኩኝ ነው ማርቲዬ። ነገር ግን እውነት ምንጊዜም ቢሆን እውነት ነው። ለምን ተደብቆ አይቀርም። ቢደበቅም ደግሞ ሌላ ነገር ያበላሻል ማለት ነው። ከተደበቀ ጥሩ አይደለም። ስለዚህ ይህ ሁሉ ስቃይና ይህ ሁሉ በደል ሊደርስብኝ የቻለው እንግዲህ ክፍለ ሀገር ለ700 ኪሎ ሜትር ማለት ነው። እንግዲህ ከዚህ ባህር ዳር 500 ኪሎ ሜትር ነው። ከባህር ዳር ደግሞ እኛ አገር ወደ ጎንደር እንግዲህ በአጠቃላይ 700 ኪሎ ሜትር ይሆናል። እንግዲህ ይህንን ቦታ ሁሉ በመሄድ ወይም በመከተል አላስፈላጊ ወንጀልና አሰቃቂ ነገር ተፈጽሟል የሚለውን ነገር ሳቅ ወይም ስረዳ ወይም ደግሞ ስሰማ ይህን ነገር እንዴት ልችለው እችላለሁ በማለት መሪር ሀዘን ገጥሞኝ ማለት ነው። እኔ ማለት እውነት ግልጽ ሳደርገው አባቴ ለኔ ያለ እናት ያለ አባት ያሳደገኝ ምስኪን እጅግ በጣም ደግ የሆነ ሩህሩህ የሆነ አዛኝ የሆነ አባቴ ነው። ምክንያቱም እናቴ በ2 ዓመቴ ነው የጣለችኝ። ከዛም በኋላም አባቴ እንግዲህ ለብዙ ዘመናት አሳድጎኝ ድሮኝ ከተዳርኩም በኋላ ደግሞ ሳይሆን ሲቀር ወደ አዲስ አበባ አጎቴ ካመጥቼ ከዛ በኋላ ነው ህይወትን እንደ አዲስ የጀመርኩት ማለት ነው። ስለዚህ በአባቴ አስከፊና መጥፎ ነገር ስሰማ እውነቱ ይህ ስለሆነ ማለት ነው መገለጥም ስላለበት ማለት ነው እኔ የተንከራተትኩት ለውሸት ሳይሆን ለእውነት ነው። እውነትን አንድ ሰው ሲናገር እውነትን ይዞ ወደ አደባባይ ሲወጣ ምንጊዜም ፈተና እንደሚበዛበት ውጊያ እንደሚበዛበት የታወቀ ነው። በቃ ይህ ነው እውነቱ። ስለዚህ ይህንን መጥፎ ዜና ስሰማ ነገ ህፃናት ልጆቼ አንድ ነገር ቢሆኑብኝ፣ ነገ አንድ ህፃን አንድ ሰቆቃ ቢፈጸምበት፣ ነገ እናት ከልጆቿ ፊት አንድ ነገር ብትሆን ህፃናቶቹን የሚሰበስብ አካል ማን ነው?
ነገር ግን በህይወት ያለው ይሄንን ነገር ወደ ህግ ይዤ ቀርቤ ህግ ሊፈታው ይገባል፣ ህፃናቶቹ በህግ ከለላ ውስጥ ቢያንስ መሆን አለባቸው በማለት እንደ እናት ይሄን አሰቃቂ ወንጀል ከሰማው በኋላ እንደ እናት ወደ ጣቢያ ሄጄ ያለውን ችግር ተናግሬ ከዚህ በላይ መቋቋም አልችልም፣ ይሄን ነገር ተሸክሜ መጓዝ አልችልም። ምክንያቱም ለአባቴ የመጀመሪያ ልጅ ነኝ፣ ለቤተሰብ የመጀመሪያ ልጅ ነኝ። እንግዲህ ከኔ በላይ የለም፣ እኔ ነኝ፣ ከኔ በታች ናቸው ሁሉ። ስለዚህ የመጀመሪያ ልጅ እንደመሆኔ መጠን ደግሞ እግዚአብሔርን እፈራዋለሁ፣ አከብረዋለሁ። ኃጢአት ልስራ እንጂ ከኃጢአቴ ጌታ ሆይ አድነኝ፣ ይቅር በለኝ ብዬ መልሼ ወደ አምላኬ ጸልጸታለሁ ወይም ጸልያለሁ። ፈርሃ እግዚአብሔር ስላለኝም ነው እውነትን በአደባባይ በእውነት የምገልጠው ማለት ነው። ስለዚህ ይህንን እውነት እንዴት እችለዋለሁ? እንዴትስ ደብቄስ እኖራለሁ? በማለት በሰዓቱ ራሴን መቆጣጠር አቅቶኝ ነበር። ስለምን ይሄ ነገር ተፈጸመ? እኔ ማለት አባቴ ነው፣ አባቴ ማለት እኔ ነኝ፣ ህይወታችን አንድ ነው። ስለምን ይህ ይሆናል ብዬ በጣም ሮሮ የሆነ ሀዘንና ለቅሶ ሳለቅስ በዛ ሰዓት እንግዲህ የተወሰነ ነገር በቪዲዮ ለቅቄ ነበረ። ስለዚህ እውነቱን አወቀችብን፣ እውነቱን ልታጋልጥብን ነው፣ ነገር ግን እንዲህ ሊሆን ነው በማለት 3 ቀን የእብድ መድኃኒት እሰጣታለሁ፣ ለ3 ቀን ብቻ ጠብቀኝ፣ 3 ቀን የሚያሳብድ መድኃኒት እሰጣታለሁ የሚል ነገር ሰማው ማለት ነው። መልእክት ሰማው፣ እንዲህ ተብለሻል ተብዬ ሰማው። ከዛ በኋላ እንግዲህ ያንን መድኃኒት ይሰጡኛል ይመስለኛል። እኔ ራሴን አላቅም፣ እግዚአብሔር በሚያውቀው። ነገር ግን የተፈጠረው ነገር በቃ የሆነው ነገር እጅጉን በጣም አሳዝኖኛል፣ አስለቅሶኛል። ስለዛ ነው አዲስ አበባ ፖሊስ ሄጄ ከነ ልጆቼ ተረከቡኝ ስል እኔንም አውሳድ የሚባል ድርጅት ከተቱ፣ ልጆቼንም ድርጅት አስገቡ። ነገር ግን ከዛ ቦታ ላይ በነበርኩበት ሰዓት አውሳድ ድርጅት ውስጥ፣ ትልቅ ድርጅት ውስጥ በድፍረት በመግባት እኔን በተደጋጋሚ በታፋይ ላይ መርፌ በመውጋት ለረጅም ጊዜ ደም እንዲፈሰኝ በማድረግ እንደዚህ ከሆነማ እዚህ ጋር ወንጀል የሚፈጸምብኝ ከሆነማ ወንጀሉም ተፈጽሞ ዝም የሚባል ከሆነማ ልጆቼን እንዴት ተለይቼ እኖራለሁ በማለት ከድርጅት አስወጡኝ። ልጆቼ ናፍቀውኛል። በቃ ካለበለዛማ ራሴን አጠፋለሁ። እንደዚህ ከሆነ ህፃናት ልጆቼ ተለይቼ መኖር አልችልም። ወንጀሉ የሚቆምልኝ መስሎኝ ነው። ካልቆመልኝማ ስለምን አልኩኝና ከአውሳድ ድርጅት ያው መቼም 18 ለ19 ሁሌ ግብር እንደተፈለገ ነው፣ ሰርካለምን ለመግደል እንደተፈለገ ነው። እንግዲህ 17 18 በ18 እና በ19 በቃ እንደዚህ አካባቢ ብቻ ወጣው ከአውሳድ ድርጅት። በቃ ከአውሳድ ድርጅት ከወጣው ሰዓት ጀምሮ እንግዲህ 3 ወር ሆነኝ ማለት ነው። እኔን ከራተታለሁ። እግዚአብሔር ይመስገን ህፃናት ልጆቼ በህግ ከለላ ውስጥም ሆነው በድርጅት ውስጥም ሆነው ወንጀሉ አልቆመም፣ የሚደረገውን ድርጊት አልቆመም። በቃ በጣም እጅግ በጣም አሳዛኝና አሰቃቂ የሆነ ነገር እየተፈጸመ ይሄን ያክል ዝምታ፣ ይሄን ያክል ዝም ለምን እንደሆነ ለምን እንዳስፈለገም አላውቅም። በእውነት ነው የምነግራችሁ። በእውነት እግዚአብሔር በሚያውቀው ልዑል እኔ ጋር በነበረ ሰዓት የነበረው ሎዘናና የነበረው እውነት እግዚአብሔር በሚያውቀው እናት ነች። አሁን ግን ልጄ ሰውነቱ ደርቆ ሰውነቱ ከስቶ እጅግ ይሄ ልጅ ሕክምና ያስፈልገዋል። ጥቃት የደረሰበት ህፃን ነው። ወንድሞቹን ነገ የሚንከባከብ ህፃን ነው። ህፃናቶቹ እያለቀሱ የዱዳዎቹ እንባ እጅግ ነው የሚያለቅሱት። ታናሹ የ3 ዓመቱ ከእንደገና የ7 ዓመቱ እንዴት ነው እንባቸው የሚፈሰው? በወንጀለኛ ምክንያት እናት ከልጆቿ ተለይታ፣ ልጅ ከእናቱ ተለይቶ እንዲህ አይነት ህግ፣ እንዲህ አይነት አገዛዝ በእውነት እጅግ አሰቃቂ የሆነ ወንጀል እየተፈጸመ ይሄን ያክል ዝምታ ስለምን እንደሆነ አላውቅም። እኔ ከዚህ በላይ ምንም ልሆን አልችልም። ጎዳና ከመውጣት በላይ በአካሌ ላይ በተለያየ ሁኔታ አሰቃቂ ወንጀል ከመፈጸም ወዲያ ትንፋሽ ስላልተዘጋ እንጂ የሚፈጸምብኝ ሁሉ ነገር እየተፈጸመብኝ ማንም ያዳነኝ፣ አይዞሽ እኛ አለንልሽ ከጎንሽ ያለኝ አካል ማንም የለም ከእግዚአብሔር በቀር ማለት ነው። ስለዚህ ይህ እውነት እንዲታወቅልኝ እፈልጋለሁ። ስታስጠላም ብባልም እውነትን አይደለም የምትናገረው ብባልም፣ ነገር ግን እውነት እኔ ጋር አለ። እውነት ነች። እውነት ተደብቃ አትቀርም። በቃ ቁልፉና እውነተኛው የሆነ ሀቀኛው የሆነ ነገር ታላቁ ህፃን ልጄ ላይ ስላለ ህፃን ልጇን ስንለያት ነገሩ ውሸት ሆኖ ይቀራል። ምክንያቱም እሱን በማስፈራራትና ከእናት ጋር ከሆንክ እንገላሃለን፣ እናትህን ካልገደልክልን እንደዚህ እናደርግሃለን በማለት በመደብደብና በመቀጥቀጥ ህፃኑ ልጅ ከእናቱ እንዲለይ አድርገውታል። በቃ አለቀ። ምክንያቱም ምንም አይነት ኢንፎርሜሽን ለፖሊስ እንዳያወራ፣ ምንም አይነት ኢንፎርሜሽን ለማንኛውም አካል እንዳይናገር፣ ነገሩን ደብቆ ዝም እንዲል፣ ምንም እንዳልተፈጠረ እንዲያደርግ ህፃን
ልጅ ከእናቱ ተለይቷል። ነገር ግን ይሄንን ጉዳይ በትኩረት ልታዩት ይገባል፣ በትኩረት ልናየው ይገባል። ማርትዬ አደራ ለሁሉም አድርሽልኝ፣ ሼር አድርግልኝ እላለሁ። አመሰግናለሁ። ሰላም የተከበራችሁና የተወደዳችሁ ኢትዮጵያውያን ቤተሰቦቼ እንደምን አላችሁ? ሰላም የተከበራችሁና የተወደዳችሁ ኢትዮጵያውያን እንደምን ዋላችሁ? ሰላም አላችሁ? እንግዲህ ህጻናት ልጆቼ ከተለያዩ ሰዓትና ጊዜ ጀምሮ ትልቅ የሆነ ሰቆቃና ስቃይ እያሳለፍኩ ነው። ውድ ኢትዮጵያውያን እንግዲህ ከ2 ቀን በፊት በ16 ማለት ነው ከነበርኩበት ሰሚት መከላከያ ግቢ ያው ኪራዩን መክፈል ስላልቻልኩኝ መስራትም ስለማልችል በታፋይ በኩል በተወጋሁት መርፌና በማህፀኔ በኩል በሚፈስ ደም እጅግ በጣም በመሰቃየትና በህመም ስቃይ ላይ ነው ያለሁት። ውድ ኢትዮጵያውያን ህጻናት ልጆችን ለማግኘት ያልተንከራተትኩት ያልሄድኩት ያልተራመድኩት የለም። ነገር ግን ህጻናት ልጆቿ መለመኛ አድርጋቸው በእነሱ ነበር የምትበላው ብላችሁ ለምትናገሩት መልስ እንዲሆናችሁ አንድ ነገር ልንገራችሁ። እኔ እውነትን ስለተናገርኩ ለህዝብ ይፋ ስላደረግኩ የኔ እንጀራ ተይዟል፣ የኔ እንቅስቃሴ ተይዟል። ሁሉንም ነገሬን እንዴት ብዬ እንደምነግራችሁ ቃላት ያጥረኛል። በእያንዳንዱ ቦታ በሞተር በመከታተል እና በእያንዳንዱ በምገባበት ቦታ ሁሉ ነገሮች እንዲበላሹብኝ በማድረግ ይሄው በ16 ከመከላከያ ግቢ ወጥቼ ወደ ልጆች ወዳሉበት ሰፈር ወደ ኮተቤ በሚባል ቦታ ላይ ቤት ፈልጌ ካገኘው በኋላ ትንሽዬ አንድ ክፍል ቤት ከተከራየሁኝ በኋላ እንግዲህ ይታያችሁ 17 እና 18 ዛሬ 19 ማለት ነው። 2 ቀን አድሬ በ3ኛው ቀን አከራዩ እንግዲህ በስነ ስርዓት ከተቀበለኝ በኋላ በስነ ስርዓት ካስገባኝ በኋላ ዛሬ በ19 የሰጠሽኝን ሳንቲም እመልሳለሁ፣ ቤቱን ልቀቂልኝ፣ ቤቱን ሌላ ሰው ላከራየው ነው። እንግዲህ ፈጣሪ ያሳያችሁ። እውነት ሰማይ ከፍ ያለ ምድር ዝቅ ያለ ነውና እውነት የሚፈርደው ፈጣሪ አለና በየሄድኩበት የትም ቦታ መኖሪያ እንዳጣ ፖሊስ ጋር ሄጄ ኢንፎርሜሽን ስለተናገርኩ ሌሊት በሚመጣ ሰዓት ለምን ሌሊት ይመጣብኛል ብዬ ለፖሊስ ስለደወልኩ እኔ መኖሪያ እንዳጣና ከልጆቼ አጠገብ እንዳልሆን ኢንፎርሜሽን ለፖሊሶች ስለማቀብል፣ አዎ ህጻናት ልጆቼ ከትምህርት ቤት ወጥተው ከሄዱ ብቻቸው ከሆኑ ያገኛቸዋል። አሁንም ልጄ ወጥቶ ለብቻ ከጓደኞቹ ጋር ልዝናና ወይም ደግሞ አንድ ቦታ ልሂድ ብሎ ከወጣ ህጻን ልጄን በማታለል ህጻን ልጄን ጥቃት እየፈጸመበት ነው ያለው። እንደገና እኔንም ደግሞ በየሄድኩበት ቦታ በሞተርና ዱርዬዎችን ገንዘብ በመስጠት በማታለል ተከታተሏት በምትሄድበት ቦታ በማለት የምከራይበትን ወይም የምሄድበትን ቦታ በማጥናት እዛ ቦታ ላይ ምንም አይነት የምትከፍለው ገንዘብ የላትም፣ ለማኝ ነች። አዎ እቺ ሴትዮ እንዳታከራዩት እብድ ነች፣ ለማኝ ነች በማለት ስሜን በማጥፋት ከማንም ሰው ጋር እንዳልኖር ማንም ቤት እንዳያከራየኝና ወጥቼ ወደ ሌላ ቦታ ሲሄድ እኔን ለመግደል ወይም ደግሞ እኔን ለማጥፋት ይሄንን የኢትዮጵያ ህዝብ እንዲያቀልኝ እንዲሁም ደግሞ የተከበረውና የተወደደው አዲስ አበባ ፖሊስ ጉዳያችን የያዘው ጉዳያችን በማዕከል ይታይ ተብሎ እንግዲህ የ4 ጣቢያ ክስ ወይም ደግሞ መዝገብ አዲስ አበባ ፖሊስ እንዳለ ይታወቃል። ስለዚህ እኔ ህጻናት ልጆቼን መንግስት እስከ ተንከባከባቸው ድረስ በህግ ከለላ ውስጥ እስካሉ ድረስ እነሱን ከምረብሽ ብዬ ነገር ግን ጠዋት ማታ ምንም አይነት መረጃ ስለሌለኝ ህጋዊ መረጃም ስላልተሰጠኝ እንደገና ደግሞ ስልክም በመደውል ጊዜ ስልክም ስለማይነሳልኝ ህጻናት ልጆቼን በአጠገብ ዙሪያ ሁኜ መከታተል አለብኝ በማለት ነው እንግዲህ የተከራየሁት የነበረ። ነገር ግን እዛ ቦታ እንዳልኖር እንቅፋት ሆኖ እያንገላታኝ ያለው ግለሰብ የኢትዮጵያ ህዝብ እንዲያቀልኝ እፈልጋለሁ። አሁንም የአዲስ አበባ ፖሊስ እንዲያቀልኝ የምፈልገው ነገር የትም ቦታ እንዳልኖር የትም ቦታ እንዳልንቀሳቀስ እንቅስቃሴን ሁሉ በመግታት
እያስጨነቀኝና እያስቸገረኝ እገኛለሁ። የኢትዮጵያ ሕዝብ በዚህም እንዲነሳልኝ እንዲረባረብልኝ በሴቶችና ህጻናት ዙሪያ ያሉ ማንኛውም በሴቶች ጉዳይ በሴቶች ጥቃት የምትሰሩ እንድትቆሙልኝ። ምንም ቢሆን የህጻናቶች እናት ነኝ። ትገደል ትሙት ምንም አትሰራም የምባለው ይህን ያክል ምን የፈጸምኩት ወንጀል ወይም ደግሞ ምን የፈጸምኩት ስቃይ እንዳለ እንዲነገረኝ እፈልጋለሁ። በዚህ ልክ ይህን ሁሉ ስቃይ እንድሰቃይ እንግዲህ 2 ቀን እቃ አስተካክዬ ከገባሁ በኋላ ከእንደገና ደግሞ አፍርሽና ውጭና ሂጅልን ስባል እናት ነኝ። የ43 ዓመት አሮጊት እናት ነኝ። እንደገና ደም እየፈሰሰኝ ነው በማህፀን ያለሁት። ሽንት መቋጠር አልችልም። ጉንብስ ቀናም ብዬ መሄድ እንኳን አልችልም። ህመም አለኝ፣ ጥቃት አለብኝ። ብዙ ስቃይ ያለኝ እናት ነኝ። እምባዬ በማልቀስ ራሴ በሽተኛ ሆኗል። እንደዚህ ሆኜ ወጥታ ትሄድ ስባል ደግሞ ምን ያህል ምን እንደሚሰማኝ አስቡት ኢትዮጵያውያን። ስለዚህ መኖር አልቻልኩም። ከሰው ጋር ምንም አይነት